እኔ እንደው ዲያቆን ስለሆንኩ እሺ እንደው ጥቂት ደብራት ሊያቆዩ ይችላሉ። ዓለም ግን አያቀኝም። እፎይ ማንም አያውቀውም። ማን እንደነ እኛ እንኳን አናውቀውም። እግዚአብሔር ግን ከየት እንደሰበሰበን በጣም የሚገርም ነውና ዛሬ ላይ እንደዚህ ተሰብስበን ስናወራ የትናንት የ4 የ5 ዓመት ሳናቅ የገባንበት ነገር እግዚአብሔር ግን ተክሎን ይኸው ዛሬ ድረስ አለና እግዚአብሔርን ማመስገን ስለመፈልግ ነው የመጀመሪያው። ሁለተኛው ነገር ከእኔ ፕሮቴስታንት ላይ ነው ብዙ መሳተፍ የነበረውና ይገርማል። ዘመዴ ፕሮቴስታንቱ ጋር ምስጋና ነው። ቀደም እንዳልከው ሽቶ አልተቀባንም እንጂ የኦንላይን ሽቶ እንቀባለን። የላይቭ ሽቶ ምስጋና ነው። አይቆረቆርም፣ ይመቻል። በቃ ምንም ተነጋግረን በቃ እሺ በቃ ይቅር ይበል ነው። እስልምናው ላይ ግን እንደዚህ አይደለም። እስልምናው ላይ ስድብ አለ፣ ትታረዳለህ አለ፣ ትሰቀላለህ አለ፣ ባገኝ እገልሃለሁ፣ ቀቅልሃለሁ፣ አርዳሃለሁ የሚላል እከታትፋለሁ የሚላል ደግሞ ያደርገዋል። የሚያሰው ከልብ ሆኖ ስለሚመሰክር ማለት ነው። ተደብቆ አይደለም፣ በአዳባይ ነው የሚመሰክረው። እስልምና ላይ ቀላል አይደለም፣ በጣም ከባድ ነው። ብዙ መምህራን ወደ ቲክቶክ መጥተው ነበረ፣ ግን አልቻሉትም። የሚገርም ዘመዴ። ምክንያቱም የተለመደው አይነት ነገር አይደለም። እዚህ ቲክቶክ ላይ ቃለ ሕይወት ያሰማልን ተብለህ የምትወርድበት አይደለም። ቻሌንጅ ትደረጋለህ፣ ትጠየቃለህ፣ ትሰደባለህ። ክብሬን፣ ዝናዬን፣ ስሜን የሚሉ ሰዎች አይጸኑበትም እና እስልምና ላይ የሚያገለግሉ ወንድሞች እህቶች በጣም ብዙ ነገር ተሸክመው ነው። በጣም እነ እፎይ እነ ጰላዲዮስ የሁሉንም መከራ ማሳያ ናቸው። እኔ በዘመኔ በመጽሐፍ ቅዱስ በአባቶች ታሪክ የምናውቀው አለ። ለክርስትና ዋጋ ከፈሉ፣ ለክርስትና ዋጋ ተቀበሉ፣ እነ እስጢፋኖስ ተደበደቡ ሲባል ባናቸውም በምናባችን እየሳልን እንማርባቸዋለን። በዘመናችን ግን አይተናቸዋል። እነ ጰላዲዮስ እነ እፎይ ሌሎችም ዲያቆናት አሉ መከራ የሚቀበሉ ያሉ በጣም በብዙ መከራ እየተሳደዱ ያሉ እና እነዚህን ወንድሞች አጠገባቸው ሆኖ ማገዝ ትልቅ ነገር ነው። ኮምፒውተር ከፍቶ ማገዝ፣ እፎይ አንብብ ሲል ማንበብ፣ ጰላዲዮስ አንብብ ሲል ማንበብ፣ ታብታብ ማድረግም ማገዝም ሼር ኮፕሊንግ ማድረግም በጣም ትልቅ ሞራል ነው። እነሱ እንኳን በቲቪ ደረጃ አይደለም እና ዛሬ አንተ ያደረከው ነገር በጣም ትልቅ ግዴታክ ነው። ባይዘው ላመሰግንህ አይደለም ግዴታክ ነው። ግዴታ ስትወጣ ለዚያውም ለቤትህ፣ ለዚያውም ለወንድምህ፣ ለዚያውም በክርስቶስ አንድ ለሆንኩ አካልህ ቅዱስ ጳውሎስ እንዳለው ነው። አንድ ብልት ቢሰቃይ ብልቶቹ ለአብሮ ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ ለአብሮ ይከብራሉ እንዳለ ነው። ስለዚህ ከሚሰቃዩት ጋር መሰቃየት ግዴታክ ነው። ስለተሰቃየ እናመሰግንህ፣ ምክንያቱም ግዴታክ ነው። ስቃውን መካፈል አለብህ፣ ሸክም መሸከም አለብህ። ስለዚህ እነ እፎይ እነ ጰላዲዮስ ሌሎችም እስልምና ላይ የሚሰሩ ወንድሞቻችን የተሸከሙትን ሸክም እንደዚህ ማገዝ በሚዲያው በቴክኖሎጂ በቲቪ ቻናል በሶሻል ሚዲያው በኢንስታግራም በፌስቡክ በዩቲዩብ በምንም መልኩ ሁሉ ማገዝ ለነሱ ትልቅ ደሞዝ